ወደኔ ኑ አለና እኔ አሳርፋችኋል። ምንም ነገር ላይኖር ይችላል። መሬት ላይ ሰው አለኝ የሚለው ላይኖር ይችላል። ጌታ ግን አንተ ውስጥ አለ። መንፈስ ቅዱስ ግን ይከባሃል። ይሄ ነው ረፍት። በብዙ ቀንበር የደቀቀ በብዙ ፍርሃት የተያዘው ሰው ጠራው፣ ና አለ። ሸክም ከብዶ ባለው ና ለኔ ስጠኝ። ተንከራትቼ መሞቴ ነው ስትሉት ላሳርፍ ና አረፋ ናርፍ ነኝ። ሸክሜስ እኔ ልውሰደው አምጣው። የአብርሃም ዘር ሆና ሳለ ይሄ በላዋ ላይ ተጭኗል አላው። ነፃ ልትወጣው ይገባታል እኮ ነው ያለው ኢየሱስ። ነፃ ላውጣሽ ብሎ ራርቶላት ብቻ እኮ እንዳይመስል ኪዳኑ ይፈቅዳል ነፃ እንድትወጣ። ታዲያ ከላይዋ ላይ ሲሰብረው ቀና አለች። ተጠብቆ የሚጠብቀን ረፍት አለ። እግዚአብሔር ለኛ ብሎ የጠበቀው ረፍት አለ። በጣም በተተና ከፊት የተዘጋጀል ረፍት አለ በሉት እስቲ ጎናቸው ያለው እና ተጠንቀቅ በሉት። ተጠንቀቀ ተራመድ በሉት። ክብር ለኢየሱስ ይሁን። አሁን እንግዲህ ማንም ከናንተ መካከል አይደለም ይለው ሳይበቃ እንዳይቀር ይጠንቀቅ እና የመጉደል ቻንስ አለ ማለት ነው። ከረፍቱ የመጉደል ቻንስ ተጠንቀቁ። ለምን ሲል ለእረፍት የተሰጠው ተስፋ አሁንም እንደተጠበቀ ነው ያለው። አሳርፏችኋል እግዚአብሔር። ኦሬዲ ወደ ጌታ ስንመጣ በክርስቶስ ኢየሱስ ስንሆን ይሄ እረፍት ጀምሮናል፣ አርፈናል። ማቴዎስ ወንጌል ምዕራፍ 11 ቁጥር 28 እንደሚለው እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ይሄ የሳልቬሽን ሬስት ነው። በመዳን ያገኘነው ረፍት ነው። አርፈናል፣ እናርፋለን። እስቲ አሜን በሉ። አርፈናል። ኦሬዲ ወደ ጌታ ስንመጣ የነበረ ሲቃ፣ የነበረ ጫና፣ የነበረው የአውሬው ሥራ፣ የነበረው ጨካኝ የሆነው አገዛዝ ከላያችን ላይ ተሰብሯል። አርፈናል። አስጨናቂያችን ተመቷል። የሞት ቀንበር ተሰብሯል። አሁን ከሞት ጋር ድርድር የለኝም። እኔ ሞት መጣ ቢባል አንልም። ሰው ሲለየን በጣም ስለምናዝና ለቅሳለን እንጂ ተስፋ እንደሌላቸው ሰዎች አይደለንም። ጌታ የተባረከ ይሁን እና ኦሬዲ ተሰብሯል። ስጋት የለብንም፣ ፍርሃት የለብንም። ወደ ተሻለ ክብር መውጫ ሆኗል ሞት። ይህንን ያደረገው ወደ ኢየሱስ መምጣታችን አሳርፎናል። ሸክም የከበደባችሁ የሞት ፍርሃት፣ የገሃነም ፍርድ፣ የመጨረሻው ነገር ምን ይሆን ስጋት፣ ኑ አለ ኢየሱስ። የኛ አይነቱ አቤት ብሎ መጣ። እናንተ ሸክም የከበደባችሁ ሲባል አንዳንዶች ሸክም ለማቃለል ወደ ተለያየ ቦታ ሄዱ። የኛ አይነቱ በስብከት ሞኝነት የሚያምነው መጣ። የዚህን ዓለም ጠቢባን ያሳፍር ዘንድ እግዚአብሔር የምድርን በጣም ብዙ ነው። አንዱ ነው ሞኝ ነን እኮ እኔ ነኝ ባይዘ እናንተን እኔ የምድርን ሞኝ ይልና የምድርን ምንም የሚል ቃል አለ። ጌታ ሲጠራን እኔ ከየት እንደመጣው ጌታ ሆይ ልንል ስንል ምንም ነው የጠራሁት። የምድርን ምንም ነገር መረጠ። በብዙ ቀንበር የደቀቀ በብዙ ፍርሃት የተያዘው ሰው ጠራው፣ ና አለ። ሸክም ከብዶ ባለው ና ለኔ ስጠኝ። ወደ እኔ ኑ አለና እኔ አሳርፋችኋለሁ። ከዛ ሸክም እሰጣችኋለሁ እኔ ያለ። ሸክሜ ግን አለ ቀሊል ናት። ምን ማለት መሰለ? ዌይቱን እኔ ከላይ ይዘዋለሁ። እምሰጥና አሳይመንተው አንተ ውስጥ ሆኜ እኔው ነኝ የምሰራው እና ለፍርድ አይደለም የቤት ሥራ የምሰጠው፣ አብሬ ነው ፐርፎርም አደርገዋለሁ። እኔ አንተ ውስጥ አንተ ትሞትና እኔ ባንተ ገብቼ እኖረዋለሁ። እኔ ስለምችለው ባንተ እደግማለሁ። እስቲ አሜን በሏ። ሸክሜ ቀሊል ነው ማለት ባይዘው የክርስትና መንገድ ቀላል ነው ማለት አይደለም። በጣም ከባድ ነው። ክርስትና ለምንድን ነው የሚቀለል? ኢየሱስ በእኛ ስለሆነ ኃይልን በሚሰጠን በክርስቶስ። አንዳንድ የመጽሐፍ ቅዱስ ጥቅሶች እኮ ጥቅስ አይደሉም፣ ኑሮ ወቅ ናቸው።
አሁን እየተራመዱ ነው። በፍጹም ሰው ሊሄደው የማይችለው መንገድ እየሄዱ ኃይልም በሚሰጠኝ በክርስቶስ ፊልጵስዩስ ላይ ነው አይደል? ፊልጵስዩስ 2 ላይ ነው። ሁሉን አንዳንዱን ነው እንዲህ ያለው። እኔ በሆነ አንዳንዱን ነኛ። ኢየሱስ ከሆነ ሁሉንም ነው። በክርስቶስ ነው ኢን ክራይስት ከሆነ በክርስቶስ ከሆነ እየተወራ ያለው ስለ ኢየሱስ ሳይሆን አንተ በጌታ በእግዚአብሔር መንግሥት ስላለ ስፍራ ነው። ኢትስ ኤ ፖዚሽናል ወርድ። ኃይልም በሚሰጠኝ በክርስቶስ። ልክ በክርስቶስ ስትል ካንተ ጫማ ትወጣና ኢየሱስ ጫማ ውስጥ ገባ። ስለዚህ ያንን ቦታ አንተ አይደለም እሱ ባንተ ይራመደዋል። እሱ ቢሆን የሚያረጋውን ባንተ ያረጋል። ጌታ ይባረክ። አርፈናል። ጮክ በሉና አርፍ ያለው በሉ። ያላረፈ ካለ ዛሬ ያሳርፈዋል። በእውነት ተሸክሞ የመጣ ካለ ዛሬ እንዲህ እላዩ ላይ ጥለኑን አትዘኑለት። ይከብደው ይሆን ብላችሁ ሰማይና ምድርን በቃል ደግፎ ያዛውን ያንተን ነገር አሁን ጣሉት እላዩ ላይ። ይሄው እንካ በሉት። ምን ላድርገው ሲል የፈለከውን ውሰደው ብቻ። አየ የተላላጠውን ትከሻህን ዘይት ያፈስበታል፣ ይፈውሰዋል። ጥግና አድርጎ ቀና ትላለህ። ረጅም ዘመን ጎብጣ የነበረች አንዲት ሴት የሚል ቃል አለ። ጎብጣ መጣች። የድካም መንፈስ ላይ ዋላ ይላል። ህመም አይደለም ስፒሪት ነው፣ መንፈስ ነው አለ ኢየሱስ አይደል እንዴ? ደክማ እንደው ጎብጣ እድሜው አይደለም ያለው መንፈስ ነው አለ። ጉባኤ ውስጥ ሁሌ ትመጣ። ሰንበት ደግሞ አቀርብ ደግሞ እግር ጥሏት ኢየሱስ የመጣ ቀን መጣች። እንዴት አይነት ነገር መታ እንደዚህ ብላ ቁጭ ነይ አላት። መጣች። የአብርሃም ዘር ናት አለ ኢየሱስ ከመፈወሱ በፊት። ምን ማለት መሰለ? እኔ አብርሃምን ስጠራው የድካም መንፈስ አላልኩም ማለት። የአብርሃም ዘር ሆና ሳለ ይሄ በላዋ ላይ ተጭኗል አላው። ነፃ ልትወጣው ይገባታል እኮ ነው ያለው ኢየሱስ። ነፃ ላውጣሽ ብሎ ራርቶላት ብቻ እኮ እንዳይመስል ኪዳኑ ይፈቅዳል ነፃ እንድትወጣ። ታዲያ ከላይዋ ላይ ሲሰብረው ቀና አለች። ረፍት ኢየሱስን በመጠጋት ተርፈናል። ሕይወታችንን ድቅቅ ያደረገው ነገር ከላያችን ላይ ተነቅሏል። እንደ ልጅ ነው እየቦረቀን መኖር ያለብን። እንደ ልጅ አባቱ ጋር ሲመጣ የሚሆነውን ነው መሆን ያለባችሁ። እስቲ አሜን በሏ። አንተ ላይ ለመፍረድ ዙፋን ላይ የተቀመጠ አምላክ አይደለም ቢታይ የሚገባው። አንድ ልጁን ከፍሎ የገዛ ደሙን በላይ ላይ ያፈሰሰ አንተ ላልጥል ላልተው የኔ አርግ ያለው ያለ አባት ፊት ነው የምትቀርበው። ምንም ነገር ልጄ ሲነግረኝ አይፈራኝም። ትችላለህ አትችልም ጥያቄው አይደለም እሱ። you don't mind ዳዲ እስቲ እንትን አርግ ነው የሚልህ እሱ ብቻ ወደ ሐሳቡ ይምጣ እንጂ ያወጣዋል። እኔ ይችላል አይችልም ያረጋል። በእግዚአብሔር ፊት እንደሱ እኛ እኮ ክፎች ሆነ ለልጆቻችን እንዲህ ካረግን እሱ እኮ እኔን ለማዳን እኮ ልጁን ከፍሏል። እኔ እኮ ሳምባዲ ለማዳን እኮ ልጄን እኮ ከፍዬ አላቅም። እናንተ ለማገዝ ምንድነው ጥላውን ያዋጣው ካላችሁን ጊዜን ያዋጣሁት ምን አዋጣው? ሌላ ምንም ማጥናት፣ መቀመጥ፣ መጸለይ፣ ስለ እናንተ ማሰብ ጊዜን የሰጠሁት። ተሸክም የሮጭ የማቆሶ የለም እዚህ ውስጥ ጉልበት አላዋጣውም። እግዚአብሔር ጥላውንን የራሱ ለማድረግ ልጁን ኢየሱስን ከፍሏል። ምን ያህል ቢወድህ ነው? ምን ያህል ቢራራልን ነው? ኑ አለ ኢየሱስ። ወዴት? ወደ እኔ። ኢየሱስ ወደ ራሱ ነው የጠራን። አቤት ነው ላሳርፍ። ተንከራትቼ መሞቴ ነው ስትሉት ላሳርፍ ናረፋ ናረፍ ነጋ ሸክሜስ እኔ ልውሰደው አምጣው። ሊገለኝ ነው ላይ ተጭኖ አምጣው። ቀና ብሎ ማያቅ ሰው አስባችሁታ? ቀና ሲ እንትን ራሱ አጥንት ራሱ ይጮሃል እንዲ ቀናስ ቃቃቃቃ ቀና ብሎ ያቀማ ዘይት ያፈስብሃል፣ ይፈውሳል፣ ነፃ ያወጣል። መሳቅ ትጀምራለህ፣ መዘመር ትጀምራለህ። ተንበርክካ አትነሳም፣ ትጸልያለህ ረጅም ሰዓት። ነፃ ነህ። ምንም ነገር ላይኖር ይችላል። መሬት ላይ ሰው አለኝ የሚለው ላይኖር ይችላል። ጌታ ግን አንተ ውስጥ አለ። መንፈስ ቅዱስ ግን ይከባሃል። ይሄ ነው ረፍት። የሳልቬሽን ሬስት ይሄ ነው። በመዳን አግኝተነዋል። ሰማይና ምድር ቢሸጡ አንተ ያገኘውን ነገር ማንም ሊገዛል አይችልም።
እግዚአብሔር ልጁን በልጁ ደም ነው የሰጠኝ። የተጠበቀ ተስፋ አለ። ለእረፍታ የተጠበቀ የተረጋገጠ ተስፋ የተረጋገጠ ነው።